ያሾፉብኝ ሰዎች በበሽታዬ እነሱ ግን ይታመሙ ማለት ነው። እንዲሁ ካንሰር ለማንም አይስጠው እንኳን ለሀገሬ ልጆች ግን እንዲህ ያለ ቀልድ ባይቀልዱ እና እሷ ቤት ገብቼ ብር ሰጡኝ ወደ 230 ሺህ ብር ገባልኝ። እሷ ቤት ገብቼ ሳርዬ ቤት بعدين في كومنتات تقول انك يعني شيء مقرف ان هي تاكل من ايدي واني اكل من ايدها. ما فيها شيء ابدا، ما فيها شيء. عيونك الخايسه وعيونك انت الخايسه اللي تشوف الاشياء مو بزينه. اذا انت نظيف من داخل بتشوف كل شيء نظيف. اذا انت خايس من داخل بتشوف كل شيء خايس. مستحيل አቦ እንደዚች አይነት መዳም አላህ ይስጣችሁ። የምር አንጀቴን ያደረሰችልኝ፣ እውነት አንጀቴን ያደረሰችልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉሻ ቤተሰቦች እንደምን አላችሁ? እንደምቆያችሁ፣ እንደምሰነበታችሁ፣ እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እንደው ከልብሳችን ንጽህና ይልቅ የልባችን ንጽህና ነው ሊያስጨንቀን የሚገባው። ምክንያቱም ልባችን ላይ ያለውን ቆሻሻ እያስወጣን የስንት ሰዎችን ልብ እየሰበርን ያለ ነው። የስንት ሰዎችን ልብ እየሰበርን ያለ ነው። ለምንጽፈው ኮሜንት ሰዎች ጋር ሄደን ለምንጽፈው ኮሜንት ልንጠነቀቅለት ይገባል። ይችን እህታችንን የማያውቃት የለም። 10 ዓመት በአረብ ሀገር ሳውዲ አረቢያ ላይ ሰርታ በመጨረሻም የካንሰር ታማሚ ሆነች። የካንሰር ታማሚ ስትሆን ሁሉም ኢትዮጵያዊ አልቅሷል። ሁላችንንም ልባችንን ሰብሮታል። የኛ መጨረሻ ደግሞ ምን እንደሆነ አላህ ነው የሚያውቀው። ነገር ግን ይችን ልጅ አንድ ሰሞን ሆ ተባለና ከዛም በኋላ ቅዝቅዝ አለ። ሰውም ቃል የገባላትን እንኳን አልፈጸመላትም። ተዛ አልፎ ተርፎ ደግሞ ጉድጓድ አስምሽበት እያሉ ልቧን ይሰብሩታል። እችን በሽተኛ እኛ ትሪት ልናደርጋት፣ ዩቱብ ቻናል አላት ሰፖርት ልናደርጋት፣ አይዞሽ በርቺ ልንላት ይገባ ነበር እንጂ ልናስለቅሳት አይገባም ነበር። ግን እንደው እንደ ሰው ልጅ ክፉ የለም። እንደ ሰው ልጅ ክፉ አላየሁም ወላሂ። እንትናቸው ከላይ ከለራቸው ቆንጆ ሆኖ ውስጣቸው ቆሻሻ የሆኑ ሰዎች ስንቶች አሉ። ስንቶች አይተናል፣ ስንቶች ተመልክተናል። ልብሳቸው ቆሻሻ ሆኖ ልባቸው ንጹህ የሆኑ ሰዎች ስንቶች አይተናል። ልብሳቸው ንጹህ ሆኖ ልባቸው ቆሻሻ የሆኑ ሰዎች ስንቶች አይተናል። የልብሳችን ንጽህና ያስጨንቀን። የአካላችን ንጽህና አያስጨንቀን። የልባችን ንጽህና ነው ሊያስጨንቀን የሚገባው። ምክንያቱም የኛ ልብ ንጹህ ከሆነ የምንዘራው ነገር ንጹህ ነገር ነው። የኛ ልብ ተቆሸሸ ግን የምንዘራው ነገር ቆሻሻ ነው የሚሆነው። ውስጣችን ያለውን ቆሻሻ ነው የምናወጣው። የምናወጣው የሰዎችን ልብ የምንሰብርበት፣ ሰዎችን የምናስለቅስበት። አሁን ይችል ማልቀስ ነበረባት። ይችል ልጅ እኮ ትሪት ማድረግ ነበረብን እንደ ሰው ሁላችንም ማለት ነው። ሁላችንም። ምክንያቱም አንድ ሰው እኛ በህይወት መኖራችን እሷን እያየን አላህን ልናመሰግን ነው የሚገባው። ምክንያቱም ለእሷ የሰጣት በሽታ ለእኛ ስላልሰጠን ተመስገን ልንለው የሚገባው። እሷ እኮ እንደውም ዶክተሮቹ 6 ወር ነው ትቆያለሽ አሏት። ግን የአላህ ውሳኔ ነው የሚሆነው። ከሰው ውሳኔ ይልቅ የአላህ ውሳኔ ነው የሚበልጠው። ልጆች አሏት። ዛሬ ነው ነገ ነው የምሞተው እያለች የሞት ቀጠሯን እያሰበች ነው የምንኖረው። ይች ልጅ የሞት ቀጠሯን እናንተ ብትሆኑ ምን ታደርጋላችሁ? አንድ ሰው የሞት ቀጠሮውን እየቆጠረ ቢኖር አስባችሁታል የሚሆነውን ነገር? ሱብሃነክ ያ ረብ። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ በአላህ እዝነት ነው ያለ ነው እንጂ በሰዎች ክፋትማ ቢሆን አቤት አላህ ሂዳያ ይስጣቸው። ሌላ ምንም አንልም። ይቺን ደግሞ እንደዚች አይነት መዳም አላህ ይስጣችሁ አቦ ብያለሁኝ። እሷ ጋር ኮሜንት ሄደው እንደምታዩት ሰራተኛዋ ጥቁር ናት፣ እሷ ነጭ ናት። አያችሁ፣ የውስጣችሁንም የውጫችሁንም አህላቃችሁን አላህ ያሳምርላችሁ። አህላቃችሁ ሲያምር ሁሉ ነገራችሁ ያምራል። ወንድሞቼ እህቶቼ ማለት ነው። ወሳኙ ነገር ስነ ምግባር ነው። ለማንኛውም ነገር የሚያስፈልገን ስነ ምግባር ነው። እሷ ጋር ሄደው በኮሜንት ምን ይሏታል? በእሷ እጅ ተበያለሽ። ልጅቷ ጥቁር ስለሆነች አስባችሁታል?
ቆዳዋ ጥቁር ስለሆነ ምን ብለው ይጽፉላታል? በእሷ እጅ ትበያለሽ። ምንድን ነው ችግሩ? በእጄ ትበላለች፣ በእጇ እበላለሁኝ። ምንድን ነው ችግሩ? ያንቺ ወይም ያንተ እይታ ነው ቆሻሻ የሆነው አለቻቸው። ያንተ ወይም ያንቺ እይታ ነው ቆሻሻ የሆነው። ወላይ ትክክለኛ መልስ ነው የሰጠችው፣ ትክክለኛ መልስ። ምክንያቱም እይታችን ሲንሸዋረር እይታችን በቃ እይታችን ቆሻሻ ሲሆን፣ ልባችን ቆሻሻ ሲሆን እይታችን ሁላ ቆሻሻ ነው የሚሆነው። ልባችን ሲቆሽሽ፣ ስነ ምግባር ሲጎለን፣ አህላቅ ሳይኖረን ሲቀር፣ የሰው ልጅ ደግሞ እስትንፋሱ ሁለ ነገሩ ስነ ምግባሩ ነው። ስነ ምግባራችሁ ካማረ ሁሉ ነገራችሁ ያምራል። ስነ ምግባር ካላችሁ ተመሬት ተነስታችሁ ሰዎችን ልብ አትሰብሩም። ሰዎች ላይ ዝም ብላችሁ የፈለጋችሁትን አትናገሩ። ትጠነቀቃላችሁ፣ ታስባላችሁ። የምትጽፉትን ነገር ተጠንቅቃችሁ ነው የምትጽፉት። የምትሰጡትን አስተያየት ተጠንቅቃችሁ ነው የምትሰጡት። ምን ሲሆን? ስነ ምግባራችሁ ሲያምርላችሁ፣ ስነ ምግባራችሁ ሲስተካከልላችሁ። የእሷ ቆዳ ጥቁር መሆኑን የታየው፣ የእሷ ልብ ግን ንጹህ ነው። የሰዎች ልብስ መቆሸሹን አንመልከት፣ ልባቸው ግን ንጹህ ነው። የሰዎች ልብስ ንጹህ ሆኖ የነዛ የንጹህ ሰዎች የንጹህ ልብስ ባለቤቶች ግን ልባቸው ቆሻሻ ነው። የቆንጆ ሰዎች ቆዳቸው ቆንጆ ሆኖ ነጭ ሆኖ ቆዳቸው፣ ልባቸው ግን ጥቁር ነው። ከእንደዛ አይነት መጥፎ ሰዎች አላህ ይጠብቃል። ከእንደዛ አይነት መጥፎ ነገርም አላህ ይሰውራል። አላህ ይሰውራል። ወላሂ የልቤን የተናገረችው አረቤቷ፣ የልቤን የተናገረችው መዳሚቷ ማለት ነው። እንደ እህቴ ናት። ሙሉውን አልሰማኋችሁም እንጂ እንደ እህቴ ናት። የእናንተ እይታ ነው የተንሸዋረረው ነው ያለቻቸው። ወላሂ የልቤን የተናገረችው። ሰው ጥቁር ሆነ ማለት ልቡም ጥቁር ነው ማለት አይደለም። ስንት ጥቁር ልብ ያሉ ሰዎች የያዙ ሰዎች አሉ። የተቸገርነው እኮ ጥቁር ልብ ይዘው ነው፣ ቆሻሻ ልብ ይዘው ነው። የእናንተ እይታ ነው ቆሻሻው አለቻቸው። እውነት በጣም ነው ደስ ያለኝ። አስባችሁታል? ወላሂ የእነሱ ቆሻሻ ልብ የያዙ ሰዎች ናቸው እኮ እችን ካንሰር ታማሚ ምስኪን ድሃ የሚያስለቅሱት አተው ነው ታማሚ የሚያስለቅሱት። ሱብሓነክ ያ ረብ። ወይኔ ጌታዬ፣ እንዶ ከሰዎች ክፋት አላህ ይጠብቃችሁ እህቶቼ፣ ወንድሞቼ። አላህ የተሻለውን ነገር ይምረጥልን። አላህ ከእንደዛ አይነት መጥፎ ሰዎች አላህ ይጠብቀን። አላህ ይዘንልን። ያ ረብ ያ ረብ ያ ረብ። ወላሂ አቤት ይሄ ሚዲያ፣ አቤት ይሄ ሚዲያ። በተለይ እኛ ኢትዮጵያኖች፣ እኔ ግን እኛ ኢትዮጵያኖች ብቻ አይመስለኝ ነበረ። እኛ ኢትዮጵያኖች ክፉዎች፣ እኛ ኢትዮጵያኖች መጥፎ ኮሜንት የምንጽፈው እኛ ኢትዮጵያኖች። ለካ ክፉ ሰዎች በዓለም ላይ ናቸው ያሉት። ኢትዮጵያ ብቻ አይደለም። ኢትዮጵያ ብቻ አይደለም ክፉ ሰው ያለው። ኢትዮጵያ ብቻ አይደለም መርዝ ያለው። በየሁሉም ቦታ ነው መርዝ ያለው። ከመርዝ ሰዎች አላህ ይጠብቀን። መርዝ ከመሆንም አላህ ይጠብቀን። ከመርዝ ሰዎችም አላህ ይጠብቀን። መርዝ ከመሆንም አላህ ይጠብቀን እላችኋለሁ። በጣም ወዳችኋለሁ፣ አከብራችኋለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እንቅልፌ መጥቷል። ዛሬ ደግሞ ሱቅ እሄዳለሁ። የዛሬ ውሎዬን ማሳያችሁ ይሆናል። ያላችሁበት ሰላማችሁ ብዝት ይበልልኝ። አላህ ይጠብቃችሁ። ያሰባችሁትን አላህ ያሳካላችሁ። ሁላችኋለሁ ውዶቼ፣ ማሮቼ። የነገ ሰው ይበለንና ነገ በአዲስ ቪዲዮ እመጣላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።